ኢየሱስ እየተራመደ ይመጣል። ኢየሱስ በነገሮቻችን ላይ ወክ እያደረገ ይመጣል። ክብር ለመንፈስ ቅዱስ ይሁን። ቃሉን አነበዋለሁ። ማርቆስ ወንጌል ምዕራፍ 10 ከቁጥር 46 ጀምሮ እንደዚህ ይላል። ሁላችንም ተነቃቅተን እንሰማለን። ከዚህ በኋላ ወደ ኢያሪኮ መጡ ይልና፣ እኔ በመደበኛ ትርጉም ነው ማነበው። ኢየሱስና ደቀ መዛሙርቱ ከሕዝቡ ጋር ከኢያሪኮ ሲወጡ አይነ ስውሩ የጤሜዎስ ልጅ በርጠለሜዎስ በመንገድ ዳር ተቀምጦ ይለምን ነበር። ከየት ሲወጡ? ከኢያሪኮ ሲወጡ አይነ ስውሩ የጤሜዎስ ልጅ በርጠለሜዎስ በመንገድ ዳር ተቀምጦ ይለምን ነበር። ቁጥር 47 እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ ጮኸ፣ ወይም ደግሞ አብዝቶ ጮኸ። ክብር ለመንፈስ ቅዱስ ይሁን። ቁጥር 49 እንደዚህ ይላል፣ ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም አይነ ስውሩን አይዞ፣ ክብር ለመንፈስ ቅዱስ ይሁን፣ አይዞ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ በማለት ተነስቶ ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። አይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አይኑ በራለት፣ በመንገድም ኢየሱስን ተከትሎት ሄደ ይላል። ክብር ለመንፈስ ቅዱስ ይሁን። እንግዲህ በክፍሉ ላይ እንደምናየው ጌታ ኢየሱስ ክርስቶስ ይሄ የመጨረሻውን ፈውስ ወይም ደግሞ የመጨረሻውን ተአምራት ያደረገበት ቦታ እዚህ ኢያሪኮ ውስጥ ነው። ያደረገበትም ሰው ደግሞ በርጠለሜዎስ ላይ ነው። ኢየሱስ ታውቃላችሁ፣ ከዛ የ40 ቀን ጾም ጸሎት በኋላ በምኩራብ ገብቶ አጋንንቶችን ሲያስወጣ ነበር። ሽባዎችን ሲፈውስ ነበር። ለ38 ዓመት አልጋ ላይ የተቀመጠን ሰው አልጋን ተሸክመህ ሂድ ሲል ነበረ። እንትፍ ብሎ ደግሞ አይኑን ጭቃ ቀብቶ ሂድና በሰሊሆም ታጠብ ብሎ አይነ ስውርን ሲያበራ ነበረ። ብዙ ድንቅና ተአምራቶችን ሲያደርግ ነበረ። በባለፈው ክፍል ስናጠና ካስታወሳችሁ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እየሄደ ነው። ወደ ኢየሩሳሌም እየሄደ ባለበት ጉዞ ላይ ነው ይሄ ሰው የመጨረሻውን የጌታ የኢየሱስ ክርስቶስን የፈውስ ወይም ደግሞ የተአምራት ተካፋይ የሆነው በርጠለሜዎስ። ኢየሱስ ወዴት እየሄደ? ወደ ኢየሩሳሌም ሊሰቀል እየሄደ። ባይዘዌ የሉቃስ ወንጌል ምዕራፍ 18 ላይ ስታጠኑ ኢየሱስ 2 ሰዎች ከተማው ያገለላቸው፣ ማህበረሰቡ ያጋለላቸው፣ ቤተሰብ የማይፈልጋቸው ሰዎች፣ ለጓደኝነትም ለቤተሰብነትም የማይፈልጋቸው ሰዎች ጌታ ኢየሱስ ክርስቶስ ህይወታቸውን ሲለውጥ እናያለን። አንደኛው ዘኬዎስ ሲሆን ሁለተኛው በርጠለሜዎስ ነው። እግዚአብሔር ምስክሬ፣ ኢየሱስ ይመጣል። እነዚህን 2 ሰዎች የሉቃስ ወንጌል ምዕራፍ 18ን ስታጠኑት እነዚህን 2 ሰዎች ማንን? አንደኛው ዘኬዎስን። ዘኬዎስ ታውቃላችሁ፣ ቀራጭ ነው። ማህበረሰቡ አይፈልገው፣ ቤተሰቡ አይፈልገው፣ በሰው ዘንድ የተናቀ እንደው በሞተ እንደው ከከተማችን ላይ ተነቅሎ በወጣልን ብለው ሰው አንክ እንትፍ ብሎት የተወው ሰው ነው። ማንን? ዘኬዎስን። ግን ባለጠጋ ነው፣ ግን ሀብታም ነው፣ ሁሉ ነገር አለው። ግን በማህበረሰቡ ዘንድ ግን የተጠላ ሰው ነው። ታስታውሳላችሁ አይደል? ስናጠና እዚህ ሰው ቤት ጌታ ኢየሱስ ክርስቶስ አድራለሁ ብሎ መጣ። ዘኬዎስ አለው ሾላ ላይ በነበረ ሰዓት ና ውረድ፣ ዛሬ አለው በአንተ ቤት እውል ዘንድ ይገባኛል አለው። እግዚአብሔር ምስክሬ፣ ጌታ ሲመጣ እኮ ገደብ ጥሶ ነው የሚመጣው። ሰው የሰጣችሁን ስም፣ ቤተሰብ የሰጣችሁን ስም፣ ጓደኛ የሰጣችሁን ስም ሁሱን ሁሉ ጥሶ ይመጣና ከእርሷ ጋር ዛሬ ራት እበላለሁ ይላል። የዚህም ቤት ታሪክ ዛሬ ቀይረዋለሁ ይላል። አይገርም? የጌታ ኢየሱስ እኮ አንደኛ ስሙ የኃጢአተኞችና የቀራጮች ወዳጅ ነበር የሚባለው።
በእኔና በአንቺ ምክንያት ኢየሱስ ስም ወጥቶለታል። አይገርም? ስም ወጥቶለታል። ምን የሚል? የኃጢአተኛ ወዳጅ፣ የዛች የዝሙት አዳሪዋ ወዳጅ፣ የዛች የቀራጯ ወዳጅ፣ የዛች የአመፀኛዋ ወዳጅ። የጌታ ጓደኝነት በእውነት ነው የምላችሁ በዝሙት ለወደቁት፣ በስካር ለወደቁት፣ በኃጢአት ሰክረው ወዴት መሄድ እንዳለባቸው ግራ ለገባቸው ለእነርሱ እርሱ ወዳጅ ነው። ምክንያቱም እነርሱ ናቸው መድኃኒት የሚያስፈልጋቸው። እዚህ ጋር ደግሞ በርጠሎሜዎስን ስታዩት በርጠሎሜዎስ እንግዲህ መጽሐፉ ሲናገር የጤሜዎስ ልጅ ነው ይለዋል። ግን አይነ ስውር ከልጅነቱ ጀምሮ ይሁን ወይ ከጊዜ በኋላ ይምጣበት መጽሐፉ ምንም አይነት ነገር አላስቀመጠም። በማቴዎስ ወንጌል ላይ ሄዳችሁ ስታጠኑ ጌታ ኢየሱስ ክርስቶስ 2 አይነ ስውሮችን እንዳገኘ ነው የሚነግረን። ማርቆስ ግን ከሁለቱ አይነ ስውሮች መካከል አንደኛውን አይነ ስውር በርጠሎሜዎስን ለብቻ ስፔሲፊክ ስለሱ ሲጽፍ እናየዋለን። ከአንደኛው በተለየ ማርቆስ በርጠሎሜዎስ ትኩረቱን ስቦታል። ሁለቱም ተመሳሳይ ፈውስ ነው የተፈወሱት። ሁለቱም በደንብ ስሙኝ እሺ ጋይስ፣ ሁለቱም ተመሳሳይ ፈውስ ነው የተፈወሱት። ግን በተለየ ማርቆስ ለዚህ ለበርጠሎሜዎስ ትኩረት ሰጥቶታል። በርጠሎሜዎስ ሕይወት ላይ የአይን ፈውስ ብቻ ሳይሆን የሆነው የልብን ፈውስ ነው የሆነው። የስጋ አይን ብቻ አይደለም የበራለት በርጠሎሜዎስ፣ ልቡም ጭምር የበራለት ሰው ነው በርጠሎሜዎስ። አሜን ነው ወይ? አይኑ ብቻ አይደለም የበራለት። እሺ እንዲህ ልበላችሁ፣ ኢየሱስን ይሄ ሰው ለአይኑ ብቻ አይደለም የፈለገው። አንዳንድ ሰው ይውላችሁ ጋይስ፣ በዚህ አይኑ እያየ በዚህ ልቡ ኢየሱስን እኮ አያየው። ብዙ ሰው የሚያየው የሚፈልገው የሚታየውን ነገር ብቻ ነው። ይሄ ሰው ከዛ ባለፈ ኢየሱስን ያየ ሰው ነው። ዛሬ ልጸልይላችሁ፣ በእውነት ኢየሱስን ማየት ይሁንልን። ኢየሱስን ማየት ይሁንልን። እኔ ማርቆስ ወንጌልን ስናጠና አንድ ነገር እያልኩት ነው ጌታን፣ ጌታ ሆይ ብራልኝ፣ ጌታ ሆይ ብራልኝ፣ ልወቅ ብራልኝ። ኢየሱስ ማለትና ኢየሱስን ማወቅ ይለያያል። ክብር ለመንፈስ ቅዱስ ይሁን። የሚገርማችሁ በዚህ ጉዞ ላይ ስናጠና በዚህ ጉዞ ላይ ከኢየሱስ ጋር እጅግ በጣም ብዙ ሰዎች ነበሩ ጋይስ። በጣም ብዙ ሰዎች አብረውት እየተከተሉ ነው። ብዙ ሰዎች አብረውት እየሄዱ ነው። ግን የበርጠሎሜዎስን ያክል የዚህን የአይነ ስውሩን ያክል ኢየሱስን አያውቁትም። አይን ስላለ አይደለም ኢየሱስን የምታውቀው፣ ልብ ሲበራል ነው ኢየሱስን የምታውቀው። ኢየሱስ ወደ ኢየሩሳሌም ሲሄድ ባይዘው ኢየሩሳሌም ላይ የፋሲጋ በዓል ደርሷል። የፋሲጋን በዓል ሊያከብሩ ነው እየተጓዙ ያሉት። የሚገርማችሁ ኢየሱስ የሚያደርገውን ድንቅና ተአምራት እያዩ ግን ይጠራጠሩታል፣ አያምኑትም። በትንቢት የተነገረው መሲሁ ላይ ይፈጸማል የተባለው ነገር እያንዳንዱ ነገር ኢየሱስ እጅ ላይ የተፈጸመ አያምኑም ነበረ። አጋንንትን ማስወጣት፣ ሽባዎችን መተርተር፣ እውሮች እንዲያዩ ማድረግ በትንቢታዊ ቃል የተቀመጠው ለኢየሱስ ነው ወይም ደግሞ ለመሲሁ ነው። መሲሁ ያሟላል የተባለውን ነገር በጠቅላላ ኢየሱስ አሟልቶታል። ግን ሰዎቹ ይጠራጠሩታል። በርጠሎሜዎስ ግን ክብር ለኢየሱስ ክርስቶስ ይሁን። በርጠሎሜዎስ ግን ጋይስ ይሄ ነገር ከሰው ሁሉ ይልቅ የበራለት ሰው ነው። ከሰው ሁሉ ይልቅ የተረዳ ሰው ነው። ማ በርጠሎሜዎስ። ይውላችሁ ዘምረናል ማለት ኢየሱስን አውቀነዋል ማለት አይደለም።
እንደኔ እንደዚህ ሰብከናል ማለት ኢየሱስን አውቀነዋል ማለት አይደለም። ቸርች ተመላልሰናል ማለት ኢየሱስን አውቀነዋል ማለት አይደለም። ብዙ ሰው ቸርች ውስጥ ቁጭ ብሎ ኢየሱስን አያውቀው። ብዙ ሰው ቸርች ውስጥ ቁጭ ብሎ የኢየሱስን ማንነት አልተረዳም። ለዚህ ነው ጳውሎስ ታስታውሳላችሁ አይደል? እሱን ቃል በጣም ብዙ ጊዜ በዘመኔ ሁሉ ማላቋርጠው ጸሎቴ ነው። ኤፌሶን ምዕራፍ 1 ከቁጥር 17 እስከ 19 ያለው አንድ ነገር እለምንላችኋለሁ አላቸው ጳውሎስ፣ የጥበብንና የመገለጥን መንፈስ እንዲሰጣችሁ፣ ይህም ማለት የልቦናችሁ አይኖች ሲበሩ ወይም ደግሞ የልቦናችሁ አይኖች እንዲበሩ። ለምንድን ነው መብራት ያስፈልግ? የልቦናችሁ አይኖች ኢየሱስን እንድታውቁት፣ በሰማያዊ ስፍራ የተሰጣችሁ ነገር በጠቅላላ እንድታውቁ። ታውቃላችሁ፣ በእውነት ነው ምላችሁ፣ አጠገቡ ያሉት 12ቱ ደቀ መዛሙርት የበርጠሎሜዎስን ያክል ኢየሱስን አላወቁት። በርጠሎሜዎስ ከሰው ሁሉ የተለየ ነው። አይኑ እውር ነው፣ ግን ከሰው የተለየ አስተሳሰብ አለው። ኢያሪኮ ላይ ቁጭ ብሎ ባይዘዌ ኢያሪኮ በጣም ብዙ ህዝብ የሚወጣባት የሚገባባት ቦታ ነች። ከዚህ የተነሳ ይውላችሁ ባይዘዌ አይነ ስውሮች ታውቃላችሁ አይደል? ከረጅም ርቀት ድምፅ ይሰማሉ። የሆነ ሰው ድምፅ ለይተው ያውቃሉ አይነ ስውር ሰዎች። ተው ድምፅ ኮቴ የእግር ኮቴ፣ ይሄ የከሌ ኮቴ ነው፣ ይሄ የከሌ ኮቴ ነው የሚል ይሄ ብቃት አላቸው። የመስማት በውስጥ የመስማት በውስጥ የመረዳት አቅም ጉልበት አላቸው። በርጠሎሜዎስ ስለ ናዝሬቱ ኢየሱስ በተወሰነ የሰማ ይመስላል። ከዚህ በፊት ወደ ኢያሪኮ የሚመጣበትን ቀን ደግሞ ይጠባበቃል። አንድ ቀን ወደዚህ ከተማ ይመጣ ይሆን? አንድ ቀን በዚህ መንገድ አቋርጦ ያልፍ ይሆን? ክብር ለኢየሱስ ክርስቶስ ይሁን። አሜን ነው ወይ? ዋው! ይውላችሁ በኤርሚያስ መጽሐፍ ቁጥር 23 ምዕራፍ 23 ቁጥር 5 ላይ እንደዚህ የሚል ቃል አለ ጋይስ። ኤርሚያስ በእውነት ዛሬማ ክብር ለኢየሱስ ይሁን። ኤርሚያስ አይድግ ሚሚሻ ፒን አርጊው ከቻልሽ ምዕራፍ 23 ቁጥር 5 ላይ እንደዚህ የሚል ቃል አለ ስለ ኢየሱስ ሲናገር። ይውላችሁ ይሄ ስለሚመጣው መሲህ የተነገረ ትንቢታዊ ቃል ነው። እንደዚህ ይላል፣ እነሆ ለዳዊት ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል። እርሱም አለ እሺ ፍትህን ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል ይላል እግዚአብሔር። በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል። የሚጠራበትም ስም እግዚአብሔር ጽድቃችን የሚል ነው። ይሄ ስለ ኢየሱስ ከብዙ 100 ዓመታት በፊት የተነገረ ትንቢታዊ ቃል ነው። በማ ዘመን? በኤርሚያስ ዘመን። መሲሁ በመጣ ጊዜ ከሚሆኑ ነገሮች አንዱ እውሮች ያያሉ፣ አንካሶች ይዘላሉ፣ በሽተኞች ይፈወሳሉ፣ አጋንንቶች ነፃ ይወጣሉ። በተለያየ እስራት ውስጥ ያሉ ሰዎች ነፃ ይወጣሉ። እውሮች እንደሚያዩ በርጠሎሜዎስ ኢንፎርሜሽን አለው። ይህንን ነገር ደግሞ ማድረግ የሚችለው መሲሁ እንደሆነ ገብቶታል። በርጠሎሜዎስ ኢያሪኮ መንገድ ላይ ቁጭ ብሎ መለመን ብቻ ሳይሆን ነፍሱ ሁልጊዜ መሲሁን ትጠባበቃለች። አሜን ነው ወይ? ነፍሱ ሁልጊዜ ማንን ትጠባበቃለች? መሲሁን። ይመጣል። አሜን ነው ወይ? ይመጣል። ለሰው አይናገርም፣ በውስጡ ግን ያወራል። ይመጣል። ከዚህ የሚገላግለኝ ይመጣል። ከዚህ ልመና
ከዚህ ተስፋ ከሚያስቆርጥ ህይወት ታውቃላችሁ። በርጠለሜዎስን እኮ ሰዎች ሲያዩት ምን እንደሚሉት ታውቃላችሁ? አንተ የእርግማን ውጤት ነህ ነው የሚሉት። ሰዎች አይጨብጡትም። አንተ ወይም እናት ወይም አባት ኃጢአት ስላደረጉ ነው አንተ እንደዚህ የሆንከው እያሉ ይናገሩታል። ታውቃላችሁ። ምጽዋት እንኳን ሲሰጡት፣ ሳንቲም እንኳን ሲሰጡት አይቀርቡትም። በርቀት ነው ወርውረውለት የሚሄዱት። ለምን? ያረክሰናል ብለው ስለሚያስቡ። ሌላው አንድ ነገር ልንገራችሁ። እነዚህ ሰዎች የሚለብሱት ልብስ አላቸው። እነዚህ የኔ ቢጤዎች የሚለብሱት እነዚህ በመንገድ ዳር ቁጭ ብሎ የሚለምኑ ለማኞች የራሳቸው የሚለብሱ ልብስ አላቸው። በመንገድ ላይ ሲሄዱ የሚታወቁበት ልብስ አላቸው። እረ እርሱ የሆነ ገመናችንን ዘወር ያደርገዋል። እግዚአብሔር ምስክሬ። የሆነ ገደብ የማይዘው ጌታ፣ የሆነ እንትን የማይዘው ጌታ አይደለ? በኢሳይያስ መጽሐፍ ላይ እኮ ሲናገር አረ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል። ምንድነው የተወደደው የጌታ ዓመት? እንደዚህ እየተሰቃዩ ያሉትን መፈወስ፣ እንደዚህ በኩነኔ ውስጥ ወድቀው እየተቅበዘበዙ ያሉትን ነፃ ማውጣት። አየስ ኢየሱስ ዘኬዎስንና በርጠለሜዎስን ከነበረባቸው ኩነኔ ነፃ ሊያወጣቸው ፈልጎ ወዳሉበት አድራሻ መጣ። አሜን ነው ወይ? ታውቃላችሁ ማርቆስ በባለፈው ክፍል ላይ ስናጠና አንድ ነገር ብሏል አይደለ? ማርቆስ ምዕራፍ ሚሚሻ የፒን አድርገ ይህንን ቁጥር ምዕራፍ 10 ቁጥር 45 ላይ ምዕራፍ 10 ማርቆስ ምዕራፍ 10 ቁጥር 45 እንደዚህ የሚል ቃል አለ። የሰው ልጅ ይላል። ማን መሰላችሁ? ኢየሱስ የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም ይላል። የሰው ልጅ የመጣው ሊያገለግል ነፍሱን ደግሞ ለብዙዎች ቤዛ አድርጎ ሊሰጥ ነው የመጣው። ኢየሱስ አንቺ የማቀቅሽ እንድትኖሪ ፍላጎቱ አይደለም። አንቺ የደህየሽ እንድትኖሪ ፍላጎቱ አይደለም። አንቺ የተጎሳቆልሽ እንድትኖሪ ፍላጎቱ አይደለም። አሜን ነው ወይ? አንቺ ዋጋ እየከፈልሽ እንድትኖሪ ፍላጎቱ አይደለም። ለእያንዳንዱ ነገርሽ ዋጋ ከፍሏል። አሜን ነው ወይ? ለእያንዳንዱ ነገር ጌታ ኢየሱስ ክርስቶስ ዋጋ ከፍሏል። አየ እሱ ለበርጠለሜዎስ ሊሰቀልለት ነው የመጣው። ሕጉ ተረግመሃል ያለውን ከእርግማን ሊዋጀው ነው የመጣው። የሱን ወስዶ የሱን ነፃነት ሊሰጠው ነው የመጣው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዋው ሃሌሉያ። እንደው በርጠለሜዎስ ማን ነው? ጥቂት እንየዋር። በርጠለሜዎስ ማን ነው? ክብር ለኢየሱስ ይሁን። በርጠለሜዎስ እንግዲህ ቅድም ብለናል አይደል? የጤሜዎስ ልጅ ይለዋል መጽሐፉ። ግን እንዴትና በምን መልኩ አይነ ስውር እንደሆነ አናውቅ። ሌላው በሌሎች ዘንድ የተጠላ የተገለለ ሰው ነው በርጠለሜዎስ ማለት። ክብር ለኢየሱስ ክርስቶስ ይሁን።
የሚገርማችሁ በርጠለሜዎስ በእስራኤል የታሪክ መጽሐፍ ላይ መጽሐፍ ቅዱስ ላይ ያልተጻፈ ግን በእስራኤል የታሪክ መጽሐፍ ላይ ከተጻፉ ሰዎች መካከል አንዱ ነው። ይሄ ሰው በእስራኤል የታሪክ መጽሐፍ ላይ እንዴት ተጻፈ ስንል የሚያስገርመው ነገር ጌታ ኢየሱስ ክርስቶስ አይኑን ካበራለትና አይኑ ከተፈወሰ በኋላ ይሄ ሰውዬ የመጀመሪያይቱ ቤተክርስቲያን አማኝ ነበር። ሊያውም እምነቱ ደግሞ እጅግ በጣም ጠንካራ የነበረ ሰው ነው በርጠለሜዎስ። መፈወስ ብቻ አይደለም፣ በደንብ ስሙኝ ጋይስ፣ ፈውሱን ተቀብሎ ይሄ ሰው የሚገርማችሁ የሚገርም ወንጌላዊ የሚገርም የቤተ ክርስቲያን አገልጋይ ነው የሆነው በርጠለሜዎስ። ትላንት ለማኝ ነበረ። ብዙ ሰዎች ታውቃላችሁ የሆነ ነገር እስኪደረግላቸው ብቻ ነው የሚጠብቁት፣ ከዛ በኋላ የሉ። ይሄ ሰው ተደርጎለት ወዴትም አይደለም የሄደው። የሚገርማችሁ ነገር ከተደረገለትም በኋላ የእውነት ነው ኢየሱስን የተከተለው። ኢየሱስን ለአይኑ ብቻ አልነበረም የፈለገው፣ ኢየሱስን ለህይወቱም ጭምር ነው የፈለገው። እንዴ ጋይስ፣ አልዓዛር ከሞት ተነሳ አይደል? ተመልሶ እኮ ሞቷል። መነሳቱ አይደለም ብርቁ። ትልቁ ነገር አልዓዛር ከመቃብር ውስጥ መውጣቱ አይደለም። ትልቁ ነገር ምን ያክል ኢየሱስን ተከትሎታል ነው ጥያቄ። ይኸውላችሁ እግዚአብሔር በአልዓዛር ከመቃብር መውጣት አይደነቅም። አሜን ነው ወይ? አይደነቅም። ሜርሲን እግዚአብሔር የሆነ ትልቅ ነገር ውስጥ ገብታ ብትኖር እግዚአብሔር አያስደንቀውም። እግዚአብሔር የሚያስደንቀው ሜርሲ የሰጠዋት ነገር እያለ ምን ያክል ተከተላኛለች በሚለው ነው የሚደነቀው። ምን ያክል ልቧን ሰጣኝ ተጉዛለች። በርጠለሜዎስ አይኑ መፈወሱ ብቻ አይደለም፣ በመጀመሪያዊቱ ቤተክርስቲያን ውስጥ የእውነት ጌታ ኢየሱስ ክርስቶስን ከተከተሉ ሰዎች መካከል አንዱ ነው። እርሱም ብቻ አይደለም፣ የታሪክ መጽሐፍ ላይ ምን ብሎ እንደሚናገር ታውቃላችሁ? በርጠለሜዎስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ መንፈስ ቅዱስ በ120ዎቹ ላይ ሲወርድ አንደኛው እርሱ ነበረ ብለው ጽፈዋል። መንፈስ ቅዱስ ለመጀመሪያ ጊዜ ከተሞሉ ሰዎች መካከል አንዱ በርጠለሜዎስ ነው። ክርስትና መቀበል ብቻ አይደለም፣ ክርስትና መቆየትም ነው። ክርስትና መቀበል ብቻ አይደለም፣ እግሩ ስር ቁጭም ማለት ነው ክርስትና። በርጠለሜዎስ ልክ አይኑ ሲፈወስ የታሉ እነዛ ትላንት ሲሰድቡኝ የነበሩ ሰዎች? የታሉ ትላንትና አንተ ተረግማል ሲሉኝ የነበሩ ሰዎች? ቆይ ላሳያቸው ምናምን እያለ እየፎከረ አልሄድም። መከተል ነው የጀመረው። ጉዳዩ ተአምራቱ ላይ አይደለም፣ ጉዳዩ ኢየሱስ ላይ ነው። እግዚአብሔር ምስክሬን ነው የምላችሁ። ወደኛ የመጣው ነገር ትኩረታችንን ከኢየሱስ ላይ የሚያነሳብን ከሆነ በጌታ በኢየሱስ ስም ከህይወታችን ላይ የተነቀለ ይሁን። የትኛውም ነገር አይናችንን ከኢየሱስ ላይ እንድናነሳብን ከፈለገ እኔ እለዋለሁ ለጌታ እስቲል ናው ድረስ ምንም ነገር ትኩረቴን ከአንተ ላይ የሚያነሳብኝ ከሆነ ጌታ ሆይ ንቀለው፣ አልፈልገውም። አሜን ነው ወይ? ታውቃላችሁ ብዙ ሰው ብዙ ነገሩን የጣለው ብዙ ዋጋ መክፈል ውስጥ የገባው በተቀበለው ነገር ትኩረቱን ከኢየሱስ ላይ ስላነሳ ነው። አይኑን ከኢየሱስ ላይ ስላነሳ ነው።
ክብር ለመንፈስ ቅዱስ ይሁን። ክብር ለኢየሱስ ይሁን። ምን ያክል ሌላው በርጠለሜዎስ ምን ያክል ልባም ሰው እንደሆነ ታውቃላችሁ? የሰማውን ነገር አምኖ በተስፋ ሁል ጊዜ መሲሁን የሚጠባበቅ ሰው ነበር። ምን እንደሚል ታውቃላችሁ? ኢየሱስና ደቀ መዛሙርቱ አይደለም የሚለው ከህዝብ ጋር በኢያሪኮ ሲያልፉ በርጠለሜዎስ ግን በመንደር ዳር ቁጭ ብሎ ይለምን ነበር ይላል። ይኸውላችሁ ቆይ ሉቃስ 18 ላይ እንሂድ። ዋው ኢየሱስ ጌታ ነው። ይኸውላችሁ ሉቃስ 18 ከቁጥር 35 ጀምሮ እንደዚህ ይላል። ኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ስውር መንገድ ዳር ተቀምጦ ይለምን ነበር ይልና አይነ ስውሩም ህዝቡ በዚያ ሲያልፍ ሰምቶ ሁኔታውን ጠየቃቸው ይላል። ይኸውላችሁ መንገድ ዳር ቁጭ ብሎ እየለመነ ከዚህ በፊት ሰምቶ የማያውቀው የኮቴና የጫጫታ ድምፅ ሲሰማ አንዱን ያዘውና ምን እየተካሄደ ነው ዛሬ አለው። ምክንያቱም ብዙ ጊዜ በዚህ አካባቢ ብዙ ነገሮችን ሰምቻለሁ፣ የዛሬው ግን ይለያል። አረ ዛሬ ምሽት በእውነት ኢየሱስ በሆነ በልዩነት መንፈስ ወደኛ ይምጣ። ምንድነው ዛሬ እየተካሄደ ያለው አለው አንዱን ያዘውና። እሱም እንደዚህ አለው። እነርሱ የናዝሬቱ ኢየሱስ በዚህ እያለፈ ነው ብለው ነገሩት። ታዲያ እሱን አይደል እንደ መጠብቀው አላቸው። ኢየሱስ ጌታ ነው። ታዲያ እሱን አይደለም ወይ መጠብቀው? ኧረ አሜን ነው ወይ? አያችሁ። ከዛ ባይዘው ይውላችሁ አንድ ነገር ልንገራችሁ። ምን አሉት መሰላችሁ? ማን ነው እያለፈ ያለው ሲሉት እነሱ እንዲህ ነው ያሉት፣ የናዝሬቱ ኢየሱስ። ማን? የናዝሬቱ ኢየሱስ። ባይዘው የናዝሬቱ ኢየሱስ የሚለው አሁን እኛ እንደምንጠራው አይደለም እነሱ የሚጠሩት። የናዝሬቱ ኢየሱስ ማለት የንቀት ንግግር ነው። በዛ ዘመን ኢየሱስን ያለመቀበል፣ ኢየሱስን የማጣጣል ንግግር ነው የናዝሬቱ ኢየሱስ ማለት። ለዚህ ነው ለናትናኤል የናዝሬቱ ኢየሱስን አግኝተነዋል ሲለው ፊልጶስ ከናዝሬት መልካም ነገር ይወጣል አለው። ማለት ናዝሬት ማለት የተናቀች ከተማ ማለት ነች። ትንሽዬ ከተማ ማለት ነች። ከናዝሬት ማንም መሲሁ ይወጣል ብሎ አስቦ አያውቅ። ስለዚህ ባይዘው የናዝሬቱ ኢየሱስ ማለት ኢየሱስን ከፍ የሚያደርግ ስም ሳይሆን የሚያሳንስ ስም ነው። እነሱ ኢየሱስን የጠበቁት ከየት መሰላችሁ? ከኢየሩሳሌም ነበር የጠበቁት። እርሱ ደግሞ ሊያውም ከነ ማርያም ፋሚሊ፣ ሊያውም ደግሞ ከናዝሬት ከተማ እዚህ ግባ ከማትበል ከተማ ውስጥ ተወለደና ወጣ። የናዝሬቱ ኢየሱስ ነው ሲሉት ምን እያሉት መሰላችሁ? ምን ብርቅ ነው ወይ? ምን የናዝሬቱ ኢየሱስ እያለፈ ነው እንደ ኖርማል ንግግር። እርሱ ግን የናዝሬቱ ኢየሱስ ነው ሲሉት ለሱ ኖርማል አልነበረም። ለነሱ ኖርማል ነው። እያጋፉት እየሄዱ ነው፣ እያጋጩት እየሄዱ ነው። ግን አንዳቸውም የበርጠሎሜዎስን ያክል ስለ ኢየሱስ ማንነት አልተረዱም። ይሄ ሰው ልክ ኢየሱስ የናዝሬቱ ኢየሱስ በዚህ እያለፈ ነው ሲሉት እርሱ ምን አለመሰላችሁ? ቀጠልና ቁጥር 38 ላይ እንደዚህ ይላል፣ እርሱም የዳዊት ልጅ ሆይ ኢየሱስ ማረኝ እያለ ጮኸ። ምን የሚለውን ቃል አስወገደ መሰላችሁ? የናዝሬቱ ኢየሱስ የሚለውን አስወገደና የዳዊት ልጅ ሆይ በሚለው ታካው። ምን እያለው መሰላችሁ? የዳዊት ልጅ ሆይ ማለት አንተ ስጠብቅ የነበርከው ለዘመናት ትመጣለህ ብዬ ስናፍቅ የነበርከው መሲሁ የእግዚአብሔር ልጅ ነህ እያለው ነው። መሲሁ የእግዚአብሔር ልጅ ነህ። ምን እያለው መሰላችሁ? የማይቻለውን የምትችል ነህ። የኔን ጉዳይ የምትችለው አንተ ብቻ ነህ፣ ሌላ ማንም አይደለም። አንተን ነው ስጠብቅ የነበረው። የዳዊት ልጅ ሆይ ማረኝ። ማረኝ ማለት ምን ማለት መሰላችሁ? ሰውየው ጭንቅላት ውስጥ አንድ ነገር ገብቷል።
አይነ ስውር የወንከው አባት ወይ እናት ወይ ከእርግማን የእርግማን ውጤት ነህ የኃጢአት ውጤት ነህ ተብሎ ልጁ እየተነገረው ስላደገ ሜርሲ ምህረት አድርግልኝ ይቅር በለኝ ባላደረገው ነገር እኮ ነው ባልሰራው ነገር ምህረት ደግሞ ማድረግ የሚችል የእግዚአብሔር ልጅ ብቻ ነው። አሜን ነው ወይ? ዋው! አያችሁ ሰዎቹ ተስፋ የሚያስቆርጥ ተስፋውን የሚያጨልም ንግግር ሲናገሩ እርሱ ግን ተስፋ አልቆረጠም። ተስፋ የሚያስቆርጥ ንግግር እኮ ነው የተናገሩት። ቁጥር 39 ላይ ጭራሽ እንደዚህ ይላል ይውላችሁ ከፊት የሚሄዱ ሰዎች ዝም እንዲል ገሰጹት። ይውላችሁ ዝም እንዲል ገሰጹት ይልና እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ጮኸ የሚለውን ቃል የዕብራይስጡና የግሪኩ ትርጉምን እንደሚል ታውቃላችሁ? አንድ ምጥ የያዛት ሴት እንደምትጮህ። መቼም እዚህ ውስጥ የወለዳችሁ አላችሁ፣ ያልወለዳችሁም አላችሁ። ብዙዎቻችሁ ወልዳችኋል። የወለደች ምጥ የያዛት ልትወልድ ያለች ሴት ለምን ባቡር ውስጥ አትሆንም? ለምን ፕሌን ውስጥ አትሆንም? ለምን የፈለገ ስፍራ አትሆንም? ካለው ፔንና ህመም የተነሳ በጣም ነው ምጮህ። ሼም አይዛትም። ሰው አለ፣ ዘመድ አለ፣ ቤተሰብ አለ፣ አጎቴ አለ፣ አክስቴ አለ፣ የለም ጩኸት ነው። ይጮሃሉ፣ ትጮሃላችሁ። በርጠሎሜዎስ ሲጮህ የነበረው ጩኸት ልክ አንድ ሴት ምጥ እንደያዛት አይነት ሴት ጩኸት ነው የጮኸው። ለምን መሰላችሁ? የያዘው ኬዝ ያስጮኸዋል። ብዙ ሰው አይጮህም በዚህ ዘመን ታውቃላችሁ። ብዙ ሰው በማስጮህ ያምናል ከመጮህ ይልቅ በማስጮህ። እግዚአብሔር ለሚጮሁ ሰዎች ነው መልስ ያለው፣ ለሚያስጮሁ ሰዎች አይደለም። አብረን እንጮህ እኮ አንድ ነገር ነው። የእግዚአብሔር ሰው አብረን እንጮህ አንድ ነገር ነው። እኔም እጮሃለሁ፣ አንተም አብረኝ ጩህ፣ እሱ ያስኬዳል። እነርሱ አይጮሁም። አንተን ጩህ ይሉሃል፣ እነሱ በርገር ሲበሉ ይውላሉ። አየ አንቺን ጩህ ይሉሻል፣ እነሱ ብርድ ልብስ ውስጥ ለብሰው ይተኛሉ። እግዚአብሔር ለሚጮሁ ሰዎች መልስ አለው። አሜን ነው ወይ? ኦኬ። ኤርሚያስ መጽሐፍ ምዕራፍ 33 የሚገርም የተስፋ ቃል ሰጥቷል እግዚአብሔር ለሚጮሁ ሰዎች። እንደውም የእግዚአብሔር ስልክ ቁጥሩ ብለው አንዳንድ አገልጋዮች ይህንን ቃል ይጠቅሱታል። ሰማይን የምታዋሩበት ስልክ ቁጥር ብለው። ኤርሚያስ 33 ቁጥር 3 ላይ እንደዚህ ይላል፣ ወደ እኔ ጩህ፣ እኔ ምን እልልሃለሁ? እመልስልሃለሁ። አንተም የማታውቀውን ታላቅ የማይመረመር ነገር እገልጥልሃለሁ። ምን አለ? ወደ እኔ ምን በል? ጩህ። የሆነ ጉዳይ ሲገጥም ወደ አክስት አትጩህ፣ ወደ አጎት አትጩህ። የሆነ ኬዝ ሲገጥም ወዮ ወዮ አትበል፣ ቤት ውስጥ ሰውን አትረብሽ እና ወደ እኔ ጩህ። ወደ እኔ ከጮክስ እሰማሃለሁ። አያችሁ፣ በርጠሎሜዎስ እየገሰጹት እየተቆጡት ጩኸትን ወደሚሰማው መሲህ ነበር እየጮኸ የነበረው። ኦ ይውላችሁ፣ ክብር ለኢየሱስ ይሁን። ይውላችሁ
በርጠለሚዎስን ገሰጹት ሲል ይኸውላችሁ፣ በርጠለሚዎስን ገሰጹት ሲል በንቀት ቃል፣ በትችት ቃል አንተ ዝም አትልም? አንተ አትረብሸም? እሱ የሚያስጮህ ጉዳይ ላይ ነው ያለው ጋይስ። የነሱን ወሬ የነሱን ትችት የሚሰማበት ሰዓት ላይ አይደለም ያለው። ገሰጹት ሲል እየሰደቡት ጭምር ነው። አንተ የተረገምክ ዝም አትልም እንዴ? ግማሹ አንተ ለማኝ ዝም አትልም ወይ እያሉ ይገስጹት ነበር። መጽሐፉ ግን ምን ይላል? እርሱ ግን ከፊት ይልቅ አብዝቶ ጮኸ። ምን አለ? ጨመረ ቶኑን ጭራሽ። እግዚአብሔር ምስክሬ፣ የሆነ እየጮኸ ላለ ሰው ሰማይ ያልተጠበቀ መልስን ያደርግለታል። በቤተሰብ ጉዳይ፣ በትዳር ጉዳይ፣ በስራ ጉዳይ፣ በልጆች ጉዳይ፣ በየትኛውም ጉዳይ እየጮኸ ላለ ሰው እግዚአብሔር የምስራችን ያሰማዋል። እግዚአብሔር ለሚጮሁ ሰዎች መልስ አለው ሁልጊዜ። ለሚቀልዱ ሰዎች አይደለም፣ ለሚጮሁ ሰዎች። ምን አይነት ጩኸት? የምር ለሚጮሁ ሰዎች፣ መሬት ይዘው ለሚጮሁ ሰዎች፣ ሁኔታ ብዙ ነገር እያወራባቸው፣ ጓደኛ ብዙ ነገር እያላቸው፣ ቤተሰብ ብዙ ነገር እያላቸው፣ ሰይጣን ብዙ ነገር እያላቸው ለሚጮሁ ሰዎች እግዚአብሔር ገደብን ጥሶ አልፎ ይመጣል። ታውቃላችሁ አይደል? እስራኤላውያን በግብፅ ምድር ተቀምጠው አዲስ ንጉስ ከመጣ በኋላ እነዚህ ህዝቦች በስተዋልና ብለው ሲያስጨንቋቸው መጽሐፉ ምን ይላል መሰላችሁ? ጮሁ አሉ። ልክ ሲጮሁ እግዚአብሔር ከጸባዖት ሰማቸው። ምን ይላል? ወረደ እግዚአብሔር፣ ህዝቤን ነፃ አወጣለዋል። እግዚአብሔር ለሚጮሁ ሰዎች ጊዜ መልሳሉ። ይሄ ሰውዬ አይኑ እውር ነው። ሮጦ ኢየሱስን መያዝ አይችልም። ሮጦ እግሩ ስር መውደቅ አይችልም። እና ወደ ኢየሱስም ላድርስ የሚለውም ሰው የለም። ይሄ ሰው ግን አንድ ነገር አለው፣ መጮህ። ድምፅ አለው፣ መጮህ። አሜን ነው። እባካችሁን ኢየሱስ ጋር አድርሱኝ አላለም። እባካችሁን እጄን ያዙኝና እዛው አላለም። የዳዊት ልጅ ሆይ ማረኝ ማረኝ። ጩኸት ያዘው ሰውዬ። ብጥብጥ አደረገው ሰፈሩ፣ ብጥብጥ አደረገው ከተማውን። ምን እስከሚሆን ድረስ? ኢየሱስ እስከሚቆም ድረስ። ይኸውልሽ እግዚአብሔር ትልቅ ነገር ሊሰጥሽ ሲፈልግ በህይወትሽ ላይ ትልቅ ጩኸት ይሆናል። አሜን ነው ወይ? ልድገመው። እግዚአብሔር ትልቅ ነገር፣ የከበደ ነገር ሊሰጥሽ ሲፈልግ ትልቅ ጩኸት በህይወትሽ ላይ ይሆናል። ነገር ጸጥ፣ አንቺ ትጮያለሽ። ሁኔታ የመጣውን ነገር ያወራል፣ አንቺ ትጮያለሽ። እግዚአብሔር ትልቅ ነገር ሊሰጥሽ ሲል ትልቅ ትግል ውስጥ ትገቢያለሽ። ትልቅ ግጥሚያ ውስጥ ትገቢያለሽ። ትልቅ ሙግትና ክርክር ውስጥ ትገቢያለሽ። ኢየሱስ ጌታ። አያችሁ? ዋው! ክብር ለኢየሱስ ይሁን። ቀጥሎ እንደዚህ ይላል፣ ገሰጹት ካለ በኋላ የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይልና ኢየሱስም ይላል ወዲያ ቆመ። ሉቃስ ላይ በጣም ሰዎቹ ይገርሙኛል። ይኸውላችሁ ኢየሱስ ከቆመ በኋላ እንደዚህ ይላል፣ ኢየሱስም ቆሞ በሉ ጥሩት አላቸው። እነማን? ቅድም ሲሰድቡት፣ ቅድም ሲገስጹት፣ ቅድም ሲያንቋሽሹት የነበሩትን ሰዎች ሂዱና አላቸው፣ ጥሩት አላቸው።
ኢየሱስ ጌታ ነው። ከዛ እነርሱም ይላል አይነ ስውሩን ይኸውላችሁ የተጠቀሙት ቃል አይዞ። ቅድም እኮ ሲሰድቡት ነበር፣ ቅድም ሲተቹት ነበር፣ ቅድም ሲያንቋሽሹት ነበር እኮ ከተዝማተል ምናም ሲሉት ነበር። ኢየሱስ ግን ጥሩት ካለ በኋላ መጣ ድምፅ። አሁን ሁኔታን የሚገለብጥ ድምፅ መጣ፣ ነገርን የሚቀይር ድምፅ መጣ። ልክ ኢየሱስ ከሰውየው ጋር ሲሆን ሰዎቹ ኢሚዲየትሊ ተቀየሩ። አረ የሆነ ሰው አሜን ይበለኝ። ጳውሎስ እንደዚህ አለ እኮ አይደል? እግዚአብሔር ከኛ ጋር ከሆነ አለ ማን ይቃወመናል? እግዚአብሔር ምስክሬ፣ ዓለም ሁሉ ይቃወምሽ፣ እግዚአብሔር ብቻ አብሮሽ ይሁን። ማንም አይቀበልሽ፣ እግዚአብሔር ብቻ አብሮሽ ይሁን። ዛሬ የእግዚአብሔር ሰው ብለው ተቀብለውሽ ነገ ለምን የዚህ ሀገር ሰው አይሉሽም? አንቺ ብቻ እግዚአብሔር አብሮሽ ይሁን። ትላንትና የሰደበሽ ሰው ዛሬ ሊያሞግዝሽ ይመጣል። ትላንትና ያማሽ ሰው ዛሬ ይቅርታ ሊልሽ ይመጣል። ትላንትና የተቸሽ ሰው ሊቀበልሽ ይመጣል። ተችተውታል ይህን ሰው። ትችቱ እስከ መች ነው የቀጠለው? ኢየሱስ እስከሚጠራው ድረስ። መገፋቱ እስከ መች ነው የቀጠለው? ኢየሱስ እስከሚጠራው ድረስ። ብቸኝነቱ መገለሉ እስከ መች ድረስ ነው የቆየው? ኢየሱስ እስከሚጠራው ድረስ። አንዴ ብቻ ከሰማይ ቃል ይውጣ፣ አንዴ ብቻ ከሰማይ ድምፅ ይምጣ። መተቸት ያበቃለታል፣ ተስፋ መቁረጥ ያበቃለታል፣ ብቸኝነት ያበቃለታል፣ ማጣት ያበቃለታል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይውላችሁ እንደዚህ ላ ጥሩት ሲል እነሱም እንደዚህ አሉት፣ አይዞ ተነስ ይጠራሃል አሉት። ቁጥር 50 ላይ ምን እንደሚል ታውቃላችሁ? በጣም እቺ ቦታ ተመችታኛለች። እርሱም ይላል ልብሱን ጥሎ ይላል። የትኛውን ልብስ? ለዘመናት የታወቀበትን ልብስ ልብሱን ጥሎ። የትኛውን ልብስ? ለዘመናት ይሄ ለማኝ ነው፣ አይነ ስውር ነው፣ የእርግማን ውጤት ነው። ባይዘዌ ያንን ልብስ የሚለብሱበት ምክንያት አላቸው። ልብሱ የሚለበስበት ምክንያት አለው። ለምን መሰላችሁ? ሰዎች ሲያዩት እንዳይነኩት ነው። ልብሱ ምን ይላል መሰላችሁ? እኔ እርኩስ ነኝ እንዳትነኩኝ ነው የሚለው። ያንን ልብስ ሲለብስ እኔን የነካ ሰው ይረክሳል። እኔ የተገለልኩ ነኝ፣ እኔ የተጠላው ነኝ፣ እኔ የተገፋው ነኝ፣ እኔ ማልጠቅም ነኝ፣ እኔ ማረባ ነኝ የሚል ልብስ ነው የለበሰው ሰውየው ለዘመናት። ያ ለዘመናት ያለ ማንነቱ ማንነት የሰጠውን ልብስ ይሄ ሰውዬ ጣለ። ታውቃላችሁ? እግዚአብሔር ምስክር። ምናልባት ሰዎች በሕይወታችን ብዙ ነገር ብለውን ሊሆን ይችላል። ሁኔታ ብዙ ነገር ብሎን ሊሆን ይችላል። አውርቶብን ሊሆን ይችላል። አንድ ነገር ግን ይሆናል። በእውነት ያንን ነገር ከላያችን ላይ ጥለነው እንወጣለን። ያንን ትከሻችን ላይ የተጫነውን ወርውረ ነው እግዚአብሔር ወዳለን እንሄዳለን። አቃለች ይሄ ሰው ልብሱን ጥሎ ይላል ብድግ በማለት ይላል። ብድግ በማለት ምን ማለት መሰላችሁ? ይሄ ሰውዬ ስፔሲፊክ እዛ ቦታ ሁልጊዜ ይገኛል። በርጠለሚዮስን ጠዋትም ማታም ብትሄዱ እዛ ስፍራ ላይ አታጡትም፣ ታገኙታላችሁ። ያቺ ቦታ የማንም አይደለችም። አይ ቲንክ እኛ ከተማ ላይ አሉ የኔ ቢጤዎች ምንድነው እነዚህ የሚለምኑ ሰዎች የሚቀመጡበት። ሲቀመጡ የሚገርማችሁ ነገር የእያንዳንዱ ቦታ ይታወቃል እና አንዱ የአንዱ ቦታ ላይ አይቀመጥም። አሜን ነው። ይሄ የከሌ ቦታ ነው። ባይመጣ እንኳን ድንጋይዋ ባዶና ነው ቁጭ የምትለው፣ ይታወቃል። ይሄ ሰውዬ እዛ ጋር የሚመጣው ምን ለማድረግ ነው? ስራ ለመስራት ነው? አይደለም፣ ምጽዋት ለመለመን ነው። ወዶ ነው ግን እዛ የተቀመጠው? ወዶ አይደለም፣ ተገዶ ነው። በርጠለሚዎስ እዛች ቦታ ላይ ለዘመናት የተቀመጠው ወዶ ሳይሆን ተገዶ ነው። ግን እንደዚህ ይላል መጽሐፉ፣ ልክ ኢየሱስ ሲጠራው ብድግ አለ ይላል።
ለዘመናት ከታወቀበት ቦታ፣ ለዘመናት ከቆየበት ቦታ፣ ለዘመናት ስም ካሰጠው ቦታ ደግሞ ወደዛ ቦታ ላይ ይመለስ፣ ደግሞ ወደዛ ሁኔታ ላይ ይመለስ፣ ደግሞ ወደዛ ልመና ወደዛ ነገር ላይ ይመለስ ብድግ አለ ይላል። እግዚአብሔር ምስክሬ፣ ዛሬ በዚህ ቃል መሰረት የሆነ ሰው ካልተጠበቀ ስፍራ መነሳት ይጀምራል። ከቆየበት ስፍራ፣ ለዘመናት ካስቆጠረበት ስፍራ በጌታ በኢየሱስ ክርስቶስ ስም ብድግ ማለት ይሆንለታል። ብድግ አለ ሰውየው። ብድግ አለ ማለት ምን ማለት መሰላችሁ? በቃኝ አለ በርጠሎሜዎስ። በቃኝ፣ በቅቶኛል አለ ዛሬ። ለምን ተሰማ? መሲሁ ጠራው። ኢየሱስ ሲጠራሽ የማይሆን ነገር የለም። ታውቃላችሁ የዮሐንስ ወንጌል ምዕራፍ 5 ላይ ያ ሰውዬ ለ38 ዓመት አልጋ ላይ ተኝቶ ውሃዋን እንደዚህ ጋር ደም ብሎ የሚያይ አንድም ሰው ወደ ውሃው ፈቀቅ ሊያደርገው ያልቻለ መጽሐፉ ሲናገር እንደዚህ ይላል። ኢየሱስም ይላል ለብዙ ዘመን እንደዚህ መሆኑን አውቆ ወደ እርሱ መጣና ልትድን ትወዳለህ አለው። ኢየሱስ አንድ ጥያቄ ነው የጠየቀው፣ ልትድን ትወዳለህ? እርሱ ግን ዝርዝር ውስጥ ነው የገባው ሰውየው። ታዲያ ለመዳን አይደል እንደዚህ የተቀመጥኩት? ጌታ ሆይ ግን አለው ይሏ ሰው የለኝም። ሰው ያላቸውማ ተፈውሰው ይወጣሉ። ሰው ያላቸውማ ቀን ደርሷቸው ድነው ይሄዳሉ። እኔ ግን ሰው የለኝም አለ። ኢየሱስ ይመጣል። በል እንግዲህ አለ አልጋህን ተሸክመ ሂድ። ኢየሱስ ጌታ አልጋህን ተሸክመ ሊያውም በሰንበት ቀን። የሆኑ ገደቦችን አንዳንዴ አልፎ ይመጣል። እንዴ እሷ ኃጢአተኛ አይደለችም እንዴ? ትላንትና ኃጢአት ሰርታ አይደል እንዴ? እንዴት ቀጠለች? የእግዚአብሔር ምሕረት። ትላንትና እንዲህ አድርጓል ነበር እንዴ? እንዴት በሱ እግዚአብሔር ሰራ? የእግዚአብሔር ምሕረት። ድንጋይ ይዘው መጥተው ሊወግሩሽ እርሱ ይመጣና ይከራከርልሻል። እናንተ መካከል ኃጢአት የሌለበት ካለ ይውገራት። እሷን ብሎ ደግሞ ክርስቲያን፣ እሷን ብሎ ደግሞ ምናምን ሲሉሽ ጭራሽ እሷ አንዳንድ ጊዜ ሌቭልሽን ከፍ ያደርጓል። እግዚአብሔር ይመጣል። እኔ አንዳንድ እግዚአብሔር ይገርመኛል፣ አሰራሩ ይገርመኛል። እኛ የቅድስና እኛ የጽድቅ ስታንዳርድ ነን እያሉ እግዚአብሔር አንቺ ደካማውን ይመጣና ያበረታሻል። በቃ አንቺን ይመጣና ጭራሽ ጸጋ ይጨምርልሻል። እኛ ብቻ ነን በእግዚአብሔር መንግስት ውስጥ ፖሊስ፣ በእግዚአብሔር መንግስት ውስጥ ኳየር፣ በእግዚአብሔር መንግስት ውስጥ በቃ ሰባኪ ምናምን። አንቺ ደካማውን ይመጣና እግዚአብሔር ይረዳሻል። ክብር ለኢየሱስ ይሁን። አሜን ነው ወይ? ዋው! ግን የሚያስገርመው ነገር ይሄ ሰውዬ ጥሎ ከተነሳ በኋላ ግን ቁጥር 51 ላይ ጌታ ኢየሱስ ክርስቶስ አንድ ነገር ሲል እናየዋለን። በጣም የብዙ ሰው ችግር። ጌታ እንደዚህ አለው። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። አሜን ነው ወይ? ይኸውላችሁ ከዚህ በፊትም አውርተናል። እግዚአብሔርን የምትፈልጉትን ነገር ስፔሲፊክ አስፈላጊ ከሆነ ብቻ ጠይቁት። ከዛ ውጪ አትጠይቁት። ለምሳሌ የእግዚአብሔር ፈቃድ እና የእግዚአብሔር ፈቃድ የሆነ ነገርና የእግዚአብሔር ፈቃድ ያልሆነ ጉዳይ ልናውቅ ይገባል።
ለምሳሌ አንድ ነገር ልጥቀስላችሁ። አንድ ባልና አንድ ሚስት አብረው እየኖሩ በመካከላቸው ጸብና አንዳንድ ነገር ቢኖር እግዚአብሔርን አፋታኝ ብሎ መጸለይ የእግዚአብሔር ፈቃድ አይደለም። እግዚአብሔር ፍቺን ይጠላል። ጌታ ሆይ ከዚህ ሰው ይገላግለኝ፣ አይገላግልሽም። እንደውም ያጠብቀዋል እግዚአብሔር። እግዚአብሔር ፈቃድ አይደለም። አያችሁ፣ ፈውስ የእግዚአብሔር ፈቃድ ነው። ሰዎች ከአጋንንት ስርዓት ነፃ መውጣት የእግዚአብሔር ፈቃድ ነው። ሰዎች እንዲባረኩ እንዲበለጽጉ የእግዚአብሔር ፈቃድ ነው። እግዚአብሔር 10 ቤት ቢኖርሽ አይጠላም። እግዚአብሔር 10 መኪና ቢኖርሽ እንደውም ደስ ይለዋል። የእግዚአብሔር ፈቃድ ነው። ልጆቹ እየተባረኩ እየለመለሙ እንዲኖሩ የእግዚአብሔር ፈቃድ ነው። በተሰጣቸው ነገር ግን እንዲጠፉ የእግዚአብሔር ፈቃድ አይደለም። አንዳንዶቻችን እኮ የማይሰጠን ስለምንጠፋ ነው። ቸርች አልመጣም፣ ያቅሻል፣ አትመጪም፣ ታስቸግሪዋለሽ። ስለዚህ በስሱ እየሰጠሽ ነው የሚያኖርሽ። ኦኬ፣ ስንቶችን ሰጥቷቸው መሰላችሁ ባንኮኒ ላይ ሄደው የተቀመጡት? ጋይስ አንዳንድ ያልሞተ ክርስቲያን እኮ በእውነት ነው የምላችሁ፣ ያንም ቢራ ሲያይ ሰው አዞ ቢራ ሲጠጣ ጴንጤው ኩጂ የሚል በሆዱ ስንት አለ መሰለሽ። የእንትናን ዘፈን ሲሰማ በእግሩ ሪትም የሚመታ ስንት አለ መሰለሽ። ያልሞተ ክርስቲያን አልሰጠውም እግዚአብሔር፣ ግን ይጮሃል ስጠኝ እያለ። ከሰጠው ይጠፋል ሰውየው፣ ክለብ ነው የሚገባው ቀጥታ። ኦኬ፣ አያችሁ፣ ይሄን ሰው ኢየሱስ አስቆመውና ምንም አይደለም ያለው፣ አይነ ስውር ነው፣ የሚያስፈልገው የሰውዬ ማየት ነው። ግን ምን እንዳደርግልህ ትወዳለህ አለ። ሰውየው የሚያስፈልገውን ነገር ስፔሲፊክ ነው የጠየቀው። ይኸው ከልጅነት ጀምሮ እኔ እኮ እንደዚህ አይነት አላለም። አንዳንዶቻችን እኮ እግዚአብሔር ሮሮ አይደለም የሚሰማው። ጋይ ጸሎት ማለት ሮሮ ማቅረቢያ አይደለም። እግዚአብሔር አሁን ምንድን ነው የሚያስፈልግሽ? ብዙዎቻችን ጋይስ ብዙዎቻችን ዋጋ እየከፈለን ያለ ነው፣ ወይም ደግሞ ዝም ብለን እያለቀስን ያለ ነው። በሚያስፈልገን ጉዳይ ሳይሆን በማያስፈልገን ጉዳይ እየተጨነቀን ነው። እከሊት መኪና ስለገዛች እኔ መኪና ይኑረኝ ብለሽ ማልቀስ መቃጠል አንደኛው ቅንዓት ይለዋል መጽሐፍ ቅዱስ። እሱ ኦኬ፣ ከምንም ተነስተን አይደለም እግዚአብሔርን የምንጠይቀው። የሚያስፈልገን ታይም ላይ ሲሆን ግን እንጠይቀዋለን፣ ይሰጣል እግዚአብሔር። ኦኬ፣ የሚያስፈልገው ታይም ላይ ጠይቂው እግዚአብሔርን። ይሄ ሰውዬ የሚያስፈልገው ታይም ላይ ጮኸ። የሚያስፈልገው ታይም ላይ ኢየሱስ ጠራው። ከዛስ ጠየቀው። ጮሃል፣ ብለሃል፣ የዳዊት ልጅ ሆይ ማረኝ ብለሃል። ይኸው መጥቻለሁ፣ ምን ላርግልህ አለው። አሁን ኢየሱስ መጥቶ ምን ላርግልሽ ቢልሽ ምን ምት ይመስልሻል? እንደው መጥቶ ምን ላርግልሽ ሜርሲ ቢል የቱን ነው የምትጠይቂው? እስቲ እንደው ወደ አእምሮሽ እኮ ስታመጪ ትዳር ነው የምትጠይቂው? ምንድን ነው የምትጠይቂው? ራሱን ነው የምትጠይቂው? ምንድን ነው የምትጠይቂው? አንዳንዴ እኮ እውነት ሰርፕራይዝ ሊያደርገን ይችላል። መጥቶ ምንድን ነው አሁን እኔ ይቅርታ አድርጉልኝ፣ እኔ መጥቶ ቢጠይቀኝ እኔ የምጠይቀውም አይመስለኝም። ምን እጠይቀዋለሁ? ዝም ብዬ አየዋለሁ፣ ደንዝጄ አየዋለሁ። ጌታ ወይ ብዬ ዮሐንስ እኮ ልክ ሳየው እንደ ሞተ ሰው እንኩን ያለው። በቃ ሲያየው ወደቀ ሰው። አስቡ፣
ያለው ፍጥሞ ደሴት ላይ ነው ያለው። በጣም ተደብድቧል፣ በጣም ተሰቃይቷል። ልክ ግን ኢየሱስን ሲያየው ሰውየው እንደ ሻማ ቀለጠ። ምንድን ነው የምንጠይቀው? እስቲ ራሳችንን እንጠይቅ። ፍሬ ምንድን ነው የምትጠይቂው እግዚአብሔርን? መስኪ ቆይ ምንድን ነው የምትጠይቂው እግዚአብሔርን? ቆይ አንዳንድ ጊዜ እኮ ጥያቄዎቻችንንም ቼክ ማድረግ ጥሩ ነው። ዛሬም ይላል እኮ ዛሬም እኮ ይላል ጌታ ምን ላርግልሽ ይልሻል። ግን የምትይው ነገር ያስፈልግሻል ወይ? አሁን ነው ጥያቄ። ይሄ ሰው ማየት ነው የሚያስፈልገው። እንደዚህ ይላል። ምን እንዳደርግልህ ትፈልጋለህ ካለ በኋላ ኦኬ አረግዬሽ ዌልካም እንዲህ ይላል። አይነ ስውሩ መምህር ሆይ እንዳይፈልጋለሁ። በቃ የምፈልገው እኔ ሌላ ምንም ነገር የለኝም አለው። መምህር ሆይ ወይ ረቡኒ መምህር፣ እኔ የምፈልገው አለው ማየት ነው። ምክንያቱም ለምን መሰላችሁ የጠየቀው? ይሄ ሰውዬ ለማኝ ነው። ለማኝ ደግሞ ገንዘብም ይፈልጋል። ገንዘብም የሚል ጥያቄ ሊኖረው ይችላል። ጌታ ኢየሱስ ምን ጊዜም ይውላችሁ የሚያስፈልገንን ያውቃል አይደል? አዎ። እንድንናገረው ግን ይፈልጋል። እንድናወጣው ይፈልጋል ከውስጣችን። እግዚአብሔር ምስክሬ ነው የምላችሁ። የማያስፈልጋችሁን ነገር እግዚአብሔርን አትጠይቁት። የሚያስፈልጋችሁን ብቻ ጠይቁት። ይውላችሁ እርሱ የሚያስፈልገንን ነገር ሁሉ ያውቃል። ልጅ ወለድሽ፣ ልጅ ስትወልጂ ኦኬ፣ ልጅ ስትወልጂ ለልጅሽ አቅርቦት እንዳለው እግዚአብሔር ያውቃል። ልጄ ልጄ ልጅሽ ምን ይሁን? ልጅሽ ራሱ እኔ እኮ ሰው ኧረ እባካችሁ ወዳጆች፣ አንድ ጊዜ አንዲት እናት ነበሩና አሁን ወደ ጌታ ሄደዋል። በቃ ያልኳችሁ በቃ ማለዳ ነው የሚመጡት እና አንድ ወንድ ልጅ ነው ያላቸው እና አንድ ሴት ልጅ እና በጣም ወንዱን ልጅ ይወዱታል በጣም ማለት ነው። እና ሌሊት የሆነ ነገር ያቃዣቸውና ተነስቶ ይመጣሉ። ልጄን ወሰዱት፣ ፖሊሶች ወሰዱት፣ እንትኖች ወሰዱት። አረ ማዘር አለ በቃ እኔ በቃ ጠዋት መደወል ነው እንደሚ ጭራሽ አሁን ማንቂያ የሆኑ ሌሊት ላይ በቃ እንደውም እሳቸው አንቅተውኝ በዛው ጸሎት ምናምን ጀመርኩኝ። ሌሊት ይመጡና ልጄ ደውልልኝ ሄሎ ይሄው አናግሩት ማዘር። ከዛ አንድ ቀን አንድ ሰው ምን አላቸው? ይሰሙኛል አላቸው። የእግዚአብሔር ሰው ነው። ይሰሙኛል አላቸው። አይኖትን ከልጁ ላይ ካላነሱ ልጁን እግዚአብሔር ይወስደዋል አላቸው። በእውነት እግዚአብሔር ሊትራሊ ይወስደዋል አላቸው። አይኖትን ከልጁ ላይ ካላነሱ አላቸው። ልጆት ከኔ ይልቅ ልጆት ጣዖት ሆኖቦታል፣ ስለዚህ ይረፉ ይሎታል የሰራዊት ጌታ እግዚአብሔር። ከዛ እያሉ መጨረሻ ላይ እሳቸውን ወሰዳቸው ጌታ። አንዳንድ ጊዜ ወዳጆቼ የምንለምነውን ነገር ማወቅ አለብን። ልጅ ስጠኝ፣ ልጅ ስጠኝ። ልጅ አሁን ያስፈልግሻል? ልጅ የምታሳድጊበት ታይም ላይ ነሽ፣ ይሰጥሻል። ገንዘብ ገንዘብ ጌታ ገንዘብ እንዴ! እናንተ እንዴ! እንደ እንትን እኮ ቡክ አንጠልጥሎ የሚያጸልይ ክርስቲያን ነው አሁን ያለው። ከዛስ ብር ስጠኝ። ከዛስ ብሩ አሁን ያስፈልጋል። ለምንድን ነው የሚያስፈልግህ? እኔ ሰሞኑን ጌታን አንድ ነገር አልኩት። በቃ ጌታ ሆይ ማለት እኔ ብዙም ገንዘብ ምናምን ባይዜ ስንበረከክ ይኸው በሕያው እግዚአብሔር ፊት ነው የምላችሁ፣ በሕያው እግዚአብሔር ፊት ለብዙ ጊዜያት
በገንዘብ ጉዳይ በእግዚአብሔር ፊት ጸልዬ አላውቅም። ከጸለይኩም ስፔሲፊክ ለሚያስፈልገኝ ነገር ነው እደምራለሁ። ስክሪፕቶን አውጣና ወረቀት ላይ ጽፍና እንትን ከዛ ድምር ውጤት ጌታ ሆይ ይሄ ብር ያስፈልገኛል፣ ይኸው 7400 ብር 7475 ብር ከምናምን ሳንቲም ከሆነ ሂሳቡ ይኸው ሳንቲሙ ሁሉ ጽፌ ይኸው ጌታ 8000 ብር አልልም፣ አይሰጠኝም። ይኸው ጌታ ይሄ ያስፈልገኝ። ኦኬ። አንዳንድ ጊዜ እንዴ አንድ ቲክቶክ ላይ ነው ያየሁት። ስንት ብር እግዚአብሔር ያስገባልህ ካሉ 200 ሚሊዮን ያለው። አረ ይሄን ሰው ብሔራዊ ባንክ አለማሰሩ እኔ እንጃ የት ነህ ና እስቲ ብሎ 200 ሚሊዮን እንትኑ ራሱ በስነ ስርዓት አልጠራው። ሚሊዮን ምናምን የሚለው በስነ ስርዓት አልጠራው። እኛ ነን ገጣጥመን የሰማነው። ለዚህ እኮ ነው መጽሐፍ ቅዱስ ምትለምኑትን አታውቁምና አትቀበሉም ይላል። 200 ሚሊዮን ምን ልታ ቸርች ለእግዚአብሔር ቸርች ልሰራለት 200 ሚሊዮን ብር ከሱ ስጠኝ ይለዋለሁ። እግዚአብሔር ቸርች ሊሰራ ከፈለገ እራሱ ይሰራል፣ ካልፈለገ አይስራ። እዴ አያችሁ፣ የእግዚአብሔር ፈቃድ እግዚአብሔርን ስንጠይቀው ይሄ ሰው ስፔሲፊክ ነው የጠየቀው። ማየት ነው የምፈልገው። ጌታ ሆይ በእግዚአብሔር ፊት ስትቀርቡ ቀጥተኛ ጸሎት ጸልዩ፣ ቀጥተኛ ንግግር ተናገሩ። ኦኬ፣ ቀጥተኛ ንግግር። ይሄ እጥፍ ያለ ጸሎት አትጸልዩ። ኦሬዲ ጌታ ፊት ናችሁ፣ ጌታ ፊት ቀርባችኋል። ጌታ ሆይ በእውነት እኔ ስራ ልሰራ ስር እጽፋለሁ፣ ወጪውን ከመጀመሪያው እስከ መጨረሻው ደምሬ ይኸው ጌታ ሆይ የዚህ ዓመት በጀት የስራ በጀቴ ጌታ ሆይ ጸለይኩኝ፣ ለእግዚአብሔር ፕሮፖዛሉን አቀረብኩኝ፣ አመንኩ። ከዛ በኋላ ካላስ እግዚአብሔር ነገርየውን ካለበት ቦታ ጎትቶት ይዞት ይመጣል። ችግራችን ምን መሰላችሁ? እኛ እግዚአብሔር ፊት ጸልየን እንቆምና ጸልየናል እኮ አሜን ብለናል። ከዛስ አሜን ብለናል አምነናል አይደል? ስንወጣ ጥያቄዋን ይዘናት እንወጣለን። መልሰን ጥያቄዋን እንዴት መሰላችሁ ይዘናት የምንወጣው? ጥያቄዋን የሆነ ቤት ይዘናት እንሄዳለን። ደግሞ እሺ እዚያ ጸልየካል፣ እዚያ አሜን አስብለካል አይደል? ጥያቄውን ተሸክመ ወደ ሌላ ቦታ ከሄድክ እግዚአብሔር አልሰማኝም ብለ ተጠራጥረሃል ማለት ነው። እግዚአብሔር ምስክሬ ነው ምልሽ። እዚያ ጸለይሽውን ጸሎት የሆነ ቦታ እያስደገምሽው ከሆነ እግዚአብሔርን እያመንሽው አይደለም፣ እየተጠራጠርሽው ነው። እንዴ አንዳንዱ እኮ እግዚአብሔር አረባካችሁ የሆነ እኔ ሁላችሁ እጸልያለሁ አልደግመውም። እግዚአብሔርን እንደውም አንድ ጊዜ በጣም ጌታ ሆይ ያልኩት በቃ ምጸልየውን ጸሎት አንዴ ጸልያለሁ። ከዛ አስረሳኝ ጌታ ሆይ ማይንዴን አስረሳው። በቃ ጌታ ሆይ አልድገም፣ ተቸገርኩ። የሆነ ጊዜ እየደገምኩኝ ሌላ የጸሎት ርዕስ መቀበል እያለብኝ እየደገምኩ ተቸገርኩኝ። ጌታ ሆይ አንዴ ጸልያለሁ፣ ያን ጸሎት አስረሳኝ። መጽሐፍ ቅዱስ ለዚህ ነው የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በቃ ጣሉት ማለት ይሄ ከሆነ ጸሎትሽ ይሄ ነው አይደል? አዎ ይሄ ነው አይደል? ጭንቅላትሽ ውስጥ ያለ ቁጭ አድርጊው። መልሰሽ አትውሰጁ ከእግዚአብሔር እጅ ላይ። ልጅሽ ነው አስቀምጩ፣ ትዳርሽ ነው አስቀምጩ፣ ቢዝነስሽ ነው አስቀምጩ። ጸልያን ብድግ አድርገን እንዳንወጣ ክብር ለኢየሱስ ይሁን። አያችሁ በርጠሎሜዎስ ማየት ፈልጋለሁ አለውና
አይነ ስውሩንም መምህር ሆይ እንዳይ እፈልጋለሁ ካለ በኋላ ቁጥር 52 ላይ እንደዚህ ይላል፣ ኢየሱስም ሂድ እምነትህ አድኖሃል። ይኸውላችሁ ማቴዎስ ዳሰሰው ብሎ ይጽፈዋል። ይህንን ሰው ማን? ኢየሱስ ዳሰሰው፣ እጁን ጫነበት ማቴዎስ። ሉቃስ እያለው ይለዋል። ማርቆስ ደግሞ እምነት አድኖሃል ይለዋል። ሶስቱም ላይ የሚገርማችሁ ኢየሱስ ይሄ ሰውዬ ላይ ያየው ነገር በጣም ያስደንቃል። ማቴዎስ ዳሰሰው ሲል፣ ሉቃስ እያለው ሲል፣ ማርቆስ ደግሞ እምነት አድኖሃል ይለዋል። ይሄ ሰውዬ የሚገርማችሁ ነገር ከመዳሰሱ ጌታም እይ ከማለቱ በፊት ልቡ በእምነት የተሞላ ሰው ነው። ኢየሱስ እንደሚያድነው 100% እርግጠኛ ነበረ። ከአይነ ስውርነቱ እንደሚገላግለው 100% እርግጠኛ ነበር። እኛ ምን ያክል ጌታ ኬዛችንን እንደሚችለው አምነን ነው የምንቀርበው በእርሱ ፊት። አንዳንድ ጊዜ ከወዳጆች እንደዚህ ማለት ጥሩ ነው። ይኸውላችሁ አለማመኔን እርዳው ማለት ጥሩ ነው። እንደ እንትና ማን ነው ባለፈው እንዳጠና ነው ልጁ ሞታበት ቤት እንደ ኢያኢሮስ መጡና በቃ መምህሩን አታድግመው ልጅቷ ሞታለች ይሉታል። ልቡ ውርድ ሊል ሲለው እመን እንጂ አትፍራ አለው። እንዳትፈራ አለው። እመን እንጂ አትፍራ ሲለው ጌታ ሆይ አለው አለማመኔን እርዳው አለው። አለማመኔን እርዳው። ታውቀኛለህ፣ የእምነቴ ሌቭል የት ድረስ እንደሆነ ታውቃለህ። አንዳንዴ እንደዚህ ማለት ጥሩ ነው። ይህ ሰውዬ ግን በጣም በእምነት የተሞላ ሰው ነበር። ጌታም እንደዚህ አለው፣ ሂድ እምነት አድኖሃል። ያዳነ ጩኸት ብቻ አይደለም፣ ያስጮኸ እምነት ነው። ክብር ለኢየሱስ ይሁን። ታዲያ ከዚህ ምን እንማራለን? ከበርጠለሜዎስ አንደኛ እግዚአብሔር ያደርግልናል ብለን የምንጠባበቀውን ጉዳይ በእምነትና በትዕግስት መጠበቅ። ብዙ ጊዜ ችግራችን ምንድነው? መጠበቅ፣ ታግሰን መጠበቅ፣ ቆይተን መጠበቅ። መዝሙር 40 ላይ አይደለም የሚለው ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለልኝ። ዘንበል እስከሚልልን ድረስ መልሳችንን ይዞልን እስከሚመጣ ድረስ እስከሚጎበኘን ድረስ እግዚአብሔርን በትዕግስት መጠበቅ። መሲሁ እስከሚመጣ ድረስ በርጠለሜዎስ ቁጭ ብሎ ጠብቋል። እግዚአብሔር ያለውን ያደርግልኛል፣ የተናገረውን ይፈጽምልኛል ብለሽ በትዕግስት ጠብቂ። ሌላው ሁለተኛ ሁኔታው የፈለገውን ያክል ቢያወራ ሰዎች እየመጡ እምነትሽን ሊያስጥል እምነትሽን ሊያወርድ የሚፈልግ የፈለገውን ነገር ቢያወሩ ሳትናወጭ ጸንተሽ ቁሚ። በርጠለሜዎስን እምነቱን ሊያስወርድና እምነቱን ሊያናውጥ የሚችል ንግግር እየተናገሩት ነበረ። ዝም በል ሲሉት ነበረ። አትረብሸን ሲሉት ነበረ። ብዙ ነገር ሲሉት ነበር። እርሱ ግን ያንን ሁሉ ነገር አልፎ በጽናት የዳዊት ልጅ ሆይ ማረኝ እያለ እየጮኸ ነበር። አንቺም ነገርሽ አካል እስከሚለብስ ድረስ መጮህሽን በእግዚአብሔር ፊት መሆንሽን አታውቁም። ኢየሱስ ጌታ ነው። አያችሁ፣ ሁልጊዜ ሰይጣን አቅም እንደሌለ፣ ጉልበት እንደሌለ፣ እግዚአብሔር እንደማይጎበኘን ኢቭን የጸለይናቸውን ጸሎቶችና የሰማናቸውን የእግዚአብሔር ድምጾች እንድንጠራጠር ያደርገናል። የታል ታገቢያለሽ አይደል አለሽ? የታል ልጅ ትወልጃለሽ አይደል? የታል የቤትሽን ታሪክ ቀይረዋለሁ አይደል? የታል እያለ ማስረጃ እየደገፈ ሲያወራሽ፣ አንቺ ግን ከዛ አልፈሽ እግዚአብሔር ያደርግልኛል፣ እግዚአብሔር በነገሬ ላይ ይመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ በእምነታችሁ እየጨመራችሁ በእምነታችሁ ከፍ እያላችሁ ይልቁን ወደ እግዚአብሔር እየቀረባችሁ ስትመጡ የማትጠብቋቸው ሰልፎች በህይወታችሁ ላይ መምጣት ይጀምራሉ። አሜን ነው ወይ?
ጓደኞቻችሁ፣ የቅርብ የምትሏቸው፣ ከዚህ በፊት ያመሰገኗችሁ፣ የተቀበሏችሁ ሰዎች አጌነስት ሊነሱባችሁ ይችላሉ። እግዚአብሔር ወደ እናንተ እየቀረበ እግዚአብሔር መልሶቻችሁን ይዞ ወደ እናንተ ሲመጣ ሰዎች ይነሱባችኋል። ብዙ ሰው እኮ መልሱ ጋር ደርሶ እግዚአብሔር ምስክሬን፣ አንዳንድ ሰው መጥቶ ከመልሱ መልሶታል። የነገሩ ማብቂያ ጋር ደርሶ አንዳንዱ ሰው መጥቶ ጎትቶ አውጥቶታል። በምንም ነገር ውስጥ ጽኚ፣ በምንም ነገር ውስጥ በርቺ። መጽሐፉ እንደዚህ ይላል፣ ወዲያውም አይኑ በራለት ካለ በኋላ በመንገድም ኢየሱስን ተከትሎት ሄደ ይላል። ይሄ ሰውዬ ይውላችሁ፣ የመጨረሻዬን ብዬ ልጨርስሽ። ይሄ ሰውዬ ልክ ሲድን፣ ልክ ሲፈወስ አጎቴ፣ አክስቴ፣ አያቴ ምናምን አላለም። ቆይ ትላንት ሲሰድቡኝ የነበሩት ሰዎች የታሉ አላለም። ኢየሱስን መከተል ነው የጀመረው። ጌታን አንድ ነገር እንድትሉ ትፈልጋለሁ። ወደ አንተ ማያስጠጋኝ፣ ወደ አንተ ማያቀርበኝ፣ እጆችህን እንዳልይዝ የሚያደርገኝ የትኛውም ነገር ጌታ ሆይ ወደ ህይወቴ አይግባ፣ ወደ ቤቴ አይግባ በሉት። እግዚአብሔር ምስክሬ ነው የምልሽ፣ ቤትሽ ውስጥ ገብቶ ደም እንባ ነው የሚያስለቅስሽ። አልፈልግም በሉት ዛሬ። ጌታ ሆይ ከጸሎት የሚያስቀረኝ፣ ከቃል የሚያስቀረኝ፣ ከህብረት የሚያስቀረኝ፣ ከፌሎሺፕ የሚያስቀረኝ የትኛውም ጉዳይ ወደ ህይወቴ አይግባ በሉት። ይሄ ሰው ሲፈወስ ፈውሱን ተቀብሎ በል ኢየሱስ ቻው አላለም። ተከተለው፣ ተከተለው። በመንገድም ኢየሱስን ተከተለው። ምናልባት ይሄ ሰውዬ በእድሜው መጨረሻ ላይ ስለ ኢየሱስ እየሰበከ ሞቶ ሊሆን ይችላል። ስለ ኢየሱስ እየሰበከ ተገድሎ ሊሆን ይችላል። ስለ ኢየሱስ በቀደመችው ቤተክርስቲያን ላይ ዋጋ ከከፈሉ ሰዎች መካከል አንዱ ነው። አሜን ነው። በእውነት ቢባርከን ለሱ፣ ጸጋ ቢሰጠን ለሱ፣ ቅባት ቢገለጥ ለሱ፣ በእውነት ፍጹም መከተል ይሁንልን ጋይስ፣ ፍጹም መከተል ይሁንልን። ለዚህ ነው ጴጥሮስ ከነዚህ ሁሉ ይልቅ ትወደኛለህ ሲለው ጌታ ሆይ እንደወደ አንተ ታውቃለህ፣ እኔ አላውቅም። ምን ያክል ርቀት አብሬክ እንደሚሄድ አንተ ነህ የምታውቀው። መች ምን እንደምሆን አላውቀውም ጌታ ሆይ። ምን ማለት ነው? እንደወደ አንተ ታውቃለህ ማለት ጌታ ሆይ ልቤን አጥብቀ ያዘው እያለው ነው። ጌታ ልቤን አጥብቀ ያዘው። የሆነ ብልጭልጭ የሆነ ማይገባ ነገር መጥቶ እንዳልተውክ እንዳለቀቅ ጌታ ሆይ እንደወደ አንተ ታውቃለህ። ኢየሱስን አጥብቀን መከተል ይሁንልን። የሆነ ነገር ተቀብለን መሄድ ሳይሆን ይልቁኑ ከእርሱ ጋር መጣበቅ ይሁንልን። ከእርሱ ጋር መቆየት ይሁንልን። ከእርሱ ጋር መሰንበት ይሁንልን። ከእርሱ ጋር መዋል ይሁንልን። ከእርሱ ጋር ማደር ይሁንልን። እግዚአብሔር ምስክሬ